በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በአብ ስም አምነን አብን ወላዲ አስራጺ ብለን በወልድ ስም አምነን ወልድን ተወላዲ ብለን በመንፈስ ቅዱስ ስም አምነን መንፈስ ቅዱስን ሰራጺ ብለን ምንም ለጠይቆታ አካላት በስም በግብር አካል ሶስት ብንል በባህሪ በአገዛዝ ይችን ዓለም በመፍጠር ፈጥሮን በማሳለፍ አንድ አምላክ እያልን እያመንን አምላክ ወላዲተ አምላክ ድንግል ማርያምን አጋዥ በማድረግ የቅዱሳን የጻድቃን የሰማዕታት የጸሎታቸውን በረከት በመተማመን የቅድስት ቤተክርስቲያን የቅዱስ መስቀሉን መማፀኛነት ከፊት እያደረግን የዕለቱን ትምህርተ ወንጌል መማር ማስተማር እንጀምራለን። የተወደዳችሁ የእግዚአብሔር ቤተሰቦች የእመቤታችን የቅድስት ድንግል ማርያም አስራት ልጆች የቅዱሳን የጻድቃን የሰማዕታት ወዳጆች ሁላችሁም ባላችሁበት እንደምን ሰነበታችሁ እንደምን ቆያችሁ? እንደ እግዚአብሔር ፈቃድ በዚች በሚኖረን አጭር ደቂቃ የእግዚአብሔርን ቃል እንነጋገራለን። ለትምህርታችን መግቢያ ርዕስ የምናደርገው አባታችን ቅዱስ ጳውሎስ ለተሰሎንቄ ክርስቲያኖች በላከው መልእክቱ ላይ ያለውን ቃል የጻፈላቸውን ያስተላለፈላቸውን መልእክት መነሻ አድርገን እንማማራለን። ቃሉ እንደዚህ ነው የሚለው፣ ሁለት ጊዜ ሶስት ጊዜም ወደ እናንተ ልመጣ ወድጄ ነበር፣ ሰይጣን ግን አዘገየኝ ይላል። ይህንን ኃይለ ቃል የምናገኘው ብርሃናተ ዓለም ቅዱስ ጳውሎስ ለተሰሎንቄ ክርስቲያኖች በላከው በመጀመሪያ መልእክቱ ምዕራፍ 2 ቁጥር 18 ላይ ነው። ብርሃናተ ዓለም ቅዱስ ጳውሎስ ሁላችን እንደምናውቀው በቅድስት ቤተክርስቲያን አገልግሎቱ በሁለት ህይወቱ ቤተክርስቲያን የምታውቀው ነው። በዚህም በቅዱሳን መጻሕፍት ላይ የሁለቱም ህይወት ተመዝግቦልን የምናገኘው ነው። አስቀድሞ ወደ ክርስትና ከመምጣቱ በፊት በይሁዲ እምነት ውስጥ በነበረ አገልግሎት ውስጥ ይኖር የነበረ በተለያየ አይነት የሥራ ድርሻ ክፍል ውስጥ የነበረ፣ ኋላም ቅዱስ እስጢፋኖስ ሲያርፍ እርሱን ለሚወግሩ ሰዎች ድንጋይ ሲወረውሩ ልብሳቸውን ይጠብቅ የነበረ፣ በዚህም በደማስቆ ብርሃን የተጠራና ወደ ቅድስት ቤተክርስቲያን የመጣ፣ በዚህም በቤተክርስቲያን ባለው አገልግሎቱ ብርሃናተ ዓለም የሚባል ስም እየተሰየመ ነዋየ ሩይ የተባለ አምላካችን ኢየሱስ ክርስቶስ ብዙን አገልግሎቱን የተጠቀመበት ቅዱስ አባት ነው። ቅዱስ ጳውሎስ ታዲያ ካደረጋቸው አብይ ሶስት መንፈሳዊ ጉዞዎች መካከል ወደ ተሰሎንቄ ያደረገው ጉዞ የሚታወቅ የተገለጠም ነው። በመጀመሪያው ባደረገው ጉዞ ኢአማኒ የነበሩትን ፍልስፍና ውጧት የነበረን በጣዖት አምልኮ ይኖሩ የነበሩ ሰዎችን በትምህርተ ወንጌል የመለሰ፣ ወደ እውነተኛው ወደሚደነቅ ብርሃን የጠራ፣ በኢየሱስ ክርስቶስ ስም እያጠመቀ በቅዱስ ወንጌል እንዲጸኑ በብዙ ያስተማረ አባት ነው። ኋላም በዚህ አገልግሎቱ እንዲጸኑ ለእነዚህ ሰዎች መልእክት ጽፎላቸው እናገኛለን። ከጻፈላቸው ሁለት መልእክታት መካከል የመጀመሪያው ምዕራፍ ላይ በሁለተኛው አንቀጽ የምናገኘው ይህ ክፍል ነው። እንግዲህ ተሰሎንቄ ሁላችን እንደምናውቃት በሀገሪቷ ውስጥ ሶስት መሰረታዊ ጉዳዮች ይታወቁባታል። የመጀመሪያ ፍልስፍናን ከሃይማኖት ጋር ቀይጠው የሚያዝ ትልቅ ፍላጎት የነበራቸው ሰዎች ናቸው። ሁለተኛው ከእስራኤል በመቀጠል የንግድ ወይም እዛ ቦታ ላይ ቢዝነስ ይሰራበት የነበረ ቦታ ስለነበረ ከተለያየ ቦታ የሚመጡ በመሸጥ በመነገድ በመግዛት ትርፍን ዓለማዊ ኑሯቸውን የሚገፉ ሰዎች ነበሩ። ሶስተኛ ግን ህዝቡ ሁሉ በተሰበሰበት ተናጋሪዎች ተገኝተው ንግግር የሚያቀርቡባት ቦታ ነች። እንግዲህ ቅዱስ ጳውሎስ ወደዚህ ቦታም ሲመጣ ይህንን በተለያየ እሳቤ በተለያየ ፍልስፍና በተለያየ አይነት የኑሮ ጠውረድ ይኖሩ የነበሩ ሰዎችን ቆሞ ያስተማረ፣ በትምህርቱም ልቦናቸውን ወደ ክርስትና ያሸፈተ፣ እስከ መጨረሻውም ድረስ እንዲጸኑ ቤተክርስቲያንና ስርዓትን ሰርቶላቸው አልፎ እናገኛለን። ከዛ በኋላ ባለው ጊዜ ነው እንግዲህ ወደ ቀደመ ፍቅራቸው መመለስ ስላልቻሉ
በክርስትናቸው መጽናት ስላልቻሉ በሃይማኖታቸው ይጠበቅ የነበረው ምግባር መፈጸም ስላልቻሉ ቅዱስ ጳውሎስ ከተለያቸው በኋላ ያ የተጠሩበትን ቅዱሱን መንፈስ ለቤዛ ቀን የታተሙበትን ቅዱሱን መንፈስ እያሳዘኑ እንደሆነ ለቅዱስ ጳውሎስ መልእክት ደረሰው። ይህንን እንግዲህ የደረሰው መነሻ አድርጎ ብዙ ወደ እነርሱ ሊመጣ ወዶ እንደነበረ በመካከላቸው ተገኝቶ መናፍቃኑ ፈላስፎቹ ሃይማኖትን ለሚቀላቅሉ ሰዎች መልስ ለመስጠት በመካከላቸው ላለች ለቀዘቀዘች ፍቅር ለዛ ደግሞ መልስ ለመስጠት በብዙ ይጥር የነበረ እንደሆነ በመልእክቱ ጻፈላቸውና ነገር ግን አለ 2 ጊዜም 3 ጊዜም ወደ እናንተ ልመጣ ወድጄ ነበረ ሰይጣን ግን አዘገየኝ አላቸው ይላል። ስለ ቃሉ የአምላካችን የመድኃኒታችን ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። ክርስቲያኖች ይህንን መንፈሳዊ ስብከት መርሃ ግብር የምትከታተሉ ሁላችሁ ቅዱስ ጳውሎስ ለምንድነው ሰይጣን አዘገየኝ ብሎ የተናገረው? እኛስ በመንፈሳዊ ህይወታችን በምን አይነት መንገድ ያዘገየናል? ደግሞስ አገልግሎታችንን እስከምን መታመን አለበት የሚለውን ሶስቱን ዋና ርዕሰ ጉዳዮቻችን በትምህርታችን አምላካችን እንዲያስተምረን የእርሱ ቅዱስ ፍቃድ ይሁንልን። አስቀድመን በመግቢያው ለማንሳት እንደሞከርነው ቅዱስ ጳውሎስ የተሰሎንቄ ክርስቲያኖችን ይህንን መልእክት ሲጽፍላቸው እኔም አጵሎስም ወደ እናንተ ልንመጣ ወደን ነበር፣ አንድ ጊዜ ብቻ አይደለም 2 ጊዜም ብቻ አይደለም 2 ጊዜ 3 ጊዜ ወደ እናንተ ልንመጣ ወደን ነበርንና ነገር ግን ሰይጣን አዘገየን አላቸው። ልብ በሉ ሰይጣን ማንን ነው የሚያዘገየው ከተባለ ቅዱስ ዮሐንስ አፈወርቅ የተባለ ቤተክርስቲያን ሊቅ እንዲያለ ያመሰጠረዋል። ክርስቲያኖችን በመጀመሪያ ደረጃ ዲያብሎስ ያዘገያቸዋል ይላል ሊቁ ተክለ አልፋም። ይህንን በተረጎሙበት አንቀጽ ሲያነሱ የመጀመሪያ ዲያብሎስ የሚያዘገየው ማንን ነው ከተባለ የሚያዘገየው አገልጋዮችን ነው ይላል። ልብ በሉ ለምንድነው ክርስቲያኖችን ለምንድነው አገልጋዮችን ዲያብሎስ በብዙ ነገር ወደኋላ የሚያዘገያቸው? ከፊት ለፊት ሊያደርጉት የሚገባ አገልግሎት፣ ሊሰሯት የሚገባ በጎ ምግባር፣ ሰዎችን በንግግራቸው በትምህርታቸው በበጎ ቃላቸው ወደ ቤተ ክርስቲያን ሊመልሱ የሚጥሩትን አገልጋዮችን ለምንድነው የሚያዘገየው ከተባለ ስለተለያዩ ምክንያቶች ዲያብሎስ ያዘገየናል። የመጀመሪያውና ዋናው ዲያብሎስ የሰው ልጆችን የሚያዘገየው ለምንድነው ከተባለ ዋናው ክርስቲያኖችን የሚያዘገየን ምክንያቱ የሰው ልጅ ዕድሜ የተወሰነ እንደሆነ ስለሚያውቅ ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ ለስም አጠራሩ ክብር ይግባውና ሰው ልጅ በምድር ሲመላለስ እንዴት ባለ ህይወት ቢኖር ከእግዚአብሔር ዘንድ ሊያገኘው የሚገባውን ክብር ባስተማረበት አንቀጹ ስለ ሰው ልጆች በምድር የሚጠበቅባቸው ዋናው ነገር 2 ነገሮችን አጽንቶ መያዝ እንደሆነ ነግሮናል። የመጀመሪያው ሃይማኖትን ማጽናት ያስፈልጋል። ይህች ሃይማኖት በር ስለሆነች በጥምቀት የተወለድንባት በቅዱስ ቁርባን ማዕተብ የታተምንባት በቅብአ ሜሮን ያንን አትመን ያዝንበትን ክርስትናችን ገነት መንግስተ ሰማያት ለመግባት በር ስለሆነ ያንን አጽንተን መኖር ያስፈልገናል። የመጀመሪያው። ሁለተኛው ይህ ክርስቲያን ደግሞ ሰው ሃይማኖት አለኝ ብቻ ስላለ የሚጸድቅ አይደለም። ሰው በሃይማኖቱ ብቻ የሚጸድቅ አይደለም። ሃይማኖትን ምግባር ካልተከተላት ቅዱስ ያዕቆብ በመልእክቱ እንደነገረን ከሃይማኖት የተለየ ምግባር ምውት እንደሆነ እንዲሁ ከምግባርም የተለየ ሃይማኖት የሞተ ነው። ሰው ልጅ በምድር በክርስትና ሲመላለስ ምግባር ሃይማኖትን ሊፈጽማት ይገባል። ምክንያቱም እስከ መጨረሻ የሚጸና እርሱ ይድናል ተብሎ የተነገረባት በዚህ ስለሆነ ዲያብሎስ ይህንን ያውቃል። ስለዚህ የሰው ልጅ ዕድሜ የተወሰነ ስለሆነ በዚህ በተወሰነ ዕድሜያችን ደግሞ እንድንሰራው የሚያስፈልገው ስራና በጎ ነገር እንዳለ ስለሚያውቅ ዲያብሎስ ሊያዘገየን በብዙ ይጠራል። ለዚህም ነው አባታችን ቅዱስ ዳዊት በመዝሙረ ዳዊት መዝሙር 99 ከቁጥር 10 እስከ 11 ባለው ክፍል ላይ ሲናገር የሰው ልጅ ዕድሜ ቢበዛ 70 ቢጠነክርም 80 ነው ይላል። ስለዚህ ለሰው ልጅ የተሰጠችው ዕድሜ የተወሰነች ነች። ከእግዚአብሔር ዘንድ ለሰው ልጅ የተሰጠችው የሚቆጠር የሚሰፈር ሰው የኖረው ሲመጣ የሚያልቅ የተወሰነ ዕድሜ ነው። ለዚህም ነው በሸማኔ ፊት እንደሚሄድ በራሪ
የሰውም ዕድሜ እንዲሁ የሚፈጥን ነው ብሎ የተናገረው ልበ አምላክ ቅዱስ ዳዊት ለዚህ ያለ ነው። ነገር ግን በዚህ ዕድሜያችን ልንሰራው የሚገባው ነገር እንዳለ ስለሚያውቅ ዲያብሎስ በብዙ ነገር ያዘገየናል። ሐዋርያቱ ጌታችን መድኃኒታችን ኢየሱስ ክርስቶስ ለአገልግሎት ሲጠራቸው በመካከላቸው ብዙ አገልግሎታቸውን እንዳያጸና የሚሆን ፈተና ደርሶባቸው ነበረ። አንዳንዶቹ በመንግሥተ ሰማያት እኔ በልጥን እያሉ በምድር እንዳለች ነገር አድርገው በብዙ ሊሰሩበት የሚገባውን ነገር በማይገባ ጥያቄ ዲያብሎስ ሊያዘገያቸው ሞክሮ ነበረ። ቅዱሳን አባቶቻችን በገዳም ወድቀው የእግዚአብሔርን መንግሥት ተስፋ እያደረጉ በማይገባ ንግግር ልቦናቸውን እያሸፈተ በብዙ ነገር አዘግይቷቸዋል። ካህናት አባቶቻችን በመቅደሱ ገብተው በቅዳሴው በቅኔው እግዚአብሔርን በሰዓታቱ በሊጦኑ እንዳያመሰግኑት በመካከል ያለችን ፍቅር እየወሰደ ብዙዎችን ለዚች ለክብር እንዳይበቁ አዘግይቶባቸዋል። መምህራነ ወንጌል በመካከላቸው የተሰጠችን ወንጌል ተርጉመው ያላመኑትን እንዲያሳምኑ፣ ያመኑትን እንዲያጸኑ፣ የጸኑትን ለክብር እንዲበቁ በዛው በቅዱስ ቁርባናቸው ታትመው እንዲኖሩ እንዲያስተምሩ ታዘው የነበረውን ዲያብሎስ ግን ይህን እንዳይሰሩ በብዙ ነገር አዘግይቷቸዋል። ስለዚህ ዲያብሎስ ለምንድን ነው የሚያዘገየን ከተባለ የመጀመሪያ የሚያዘገያቸው ክርስቲያኖችና አገልጋዮችን ነው። የሚያዘገይበት ዋናው ምክንያቱ ደግሞ ስራ እንዳንሰራ ነው። ክርስቲያን በምድር ሲመጣ ወይም ወደዚች ምድር ስንላክ የሚጠበቅብን በጎ ምግባራት ናቸው። እነዚህስ ምንድናቸው ያለ እንደሆነ ወደ ኋላ ሄደን ከብሉይ ኪዳን በኦሪት ዘጸአት ምዕራፍ 20 ቁጥር 3 ላይ እንደተነገረን 10ቱ ሕግጋተ እግዚአብሔርን መጠበቅ፣ ሁለተኛ በማቴዎስ ወንጌል ምዕራፍ 25 የተቀመጠልን 6ቱ ቃላተ ወንጌልን እንድናስባቸው፣ ዲያብሎስ ይህንን ብንሰራ እነዚህን ብንፈጽም ሃይማኖት ስላለን በጎ ምግባር ብንጨምርባት አስቀድሞ ገነት ኋላም መንግሥተ ሰማያት እንደምንገባ ስለሚያውቅ ክርስቲያኖችን የመጀመሪያ የሚያዘገይበት ምክንያት ይሄ ነው። ሁለተኛው ለምንድን ነው ዲያብሎስ የሚያዘገየን ከተባለ የሰው ልጅ ዕድሜ እንዲሁ ክፍል ያለው ነው። እንዴት ከተባለ እንግዲህ የሰው ልጅ ሰው ማለት ሰብሂል ሰብ ይላሉ። ሰው ማለት ከ7 ነገሮች የተገኘ ማለት ነው። 4ቱ ባህሪያተ ሥጋ፣ 3ቱ ባህሪያተ ነፍስ ተዋህደውልን 7 እነዚህ 7 ነገሮችን ሰውን ሰው ያሰኙት 7ቱ ነገሮች ናቸው። ታዲያ በምድር ስንኖር 4ቱ ባህሪያተ ሥጋ የሚያይሉበት ወቅት አላቸው። እንግዲህ 4ቱ ባህሪያተ ሥጋ የምንላቸው የመጀመሪያው ነፋስ፣ ሁለተኛው እሳት፣ ሶስተኛው ውሃ፣ አራተኛው መሬትነት ናቸው። ለዚህም ነው ሊቁና ቅዱሱ አባት የቅዳሴ ማርያም ደራሲ አባ ሕርያቆስ በቅዳሴ መጽሐፋችን ላይ በተለይ በዚህ ፍሬ ቅዳሴ በሚባለው ክፍላችን ላይ እንዲህ እያለ ስለዚህ ነገር ይናገራል። አብ ወልድ መንፈስ ቅዱስ ያስማማሉ ይላል። አብ ወልድ መንፈስ ቅዱስ ያስማማሉ ምንን ከምን ቢሉ በምድር ሲኖሩ ተስማምተው የማያውቁትን እሳትንና ውሃን፣ እሳትንና ነፋስን፣ ደግሞስ በምድር ተስማምተው የማያውቁትን ውሃና እሳትን፣ በምድር ተስማምተው የማይኖሩትን ነፋስና መሬትን በሰው ሰውነት ውስጥ አስማምተው ኖረዋል። እግዚአብሔር እኛን ሲፈጥረን ቅድስት ሥላሴ ካለመኖር ወደ መኖር እማበ አልቦ አበቦ ካልኖርንበት ከሌለንበት ዘመን ወዳለንበት ዘመን ወደሚቆጠርበት ወደዚህ ዘመን ሲያመጣን ለእኛ በ4 ነገሮች ሰውነታችንን ከምድር ደግሞ የነፍስን 3ቱን ባህሪያት አድርጎ 7 አድርጎ ሰርቶናል። እነዚህ 4ቱ ባህሪያተ ሥጋ የሚመላለሱባቸው ወቅት አላቸው። የመጀመሪያው የሰው ልጅ የሚመላለስበት ዕድሜ ቅድም አስቀድመን እንዳነሳ ነው በመዝሙረ ዳዊት መዝሙር 99 ቁጥር 10 እስከ 11 ድረስ እንደተነገረን የሰው ልጅ ዕድሜ ረጅሙ ክፍሉ 80 ነው። ይህንን ለ4ቱ ባህሪያተ ሥጋ ብንሰጣቸው ብንከፍላቸው 20 ዘመን ያመጣሉ። የሰው ልጅ ዕድሜ እነዚህ 4ቱ ባህሪያተ ሥጋችን በ4ቱ ክፍላት ተከፋፍለው የሚያይሉበት ወቅት አለ። የመጀመሪያው ነፋስነት ወቅት አለው። የሰው ልጅ ከተወለደ ጀምሮ እስከ 20 ባለው ዘመኑ ነፋስነት ጠባይ ሰውነቱ ላይ ያይልበታል። ዲያብሎስ ይህንን ስለሚያውቅ ነፋስ ወደ ሁሉ እንደሚነፍስ ነፋስ ርቱዕነት ስላለው
ነፋስ ቂምን የማያውቅ ነው ብለው ሊቃውንት እንደሚተረጉሙ እንዲሁ እውነቱን እውነት የሚያሰኝበት እድሜ ስላለው በዛ በልጅነት እድሜያችን እግዚአብሔርን ዲያብሎስም ከኛ የሚጠብቁት ነገር አለ። እግዚአብሔር በጎ ስራን እንድንሰራለት ዝቅ ብለን ሕግጋተ ወንጌልን ብንማር ዝቅ ብለን በቤተ ክርስቲያን ያሉ ትምህርቶችን ብንይዝ ዝቅ ብለን ለድቁና ለቅስና የሚያበቁ ትምህርቶችን ብንማርበት የሚመች እድሜ ስለሆነ ይህንን እድሜ የሚያውቅ ዲያብሎስ በብዙ ነገር ያዘገየናል። በብዙ ነገር ልጆቻችን ዛሬ በምን አይዘገዩም? ቤት ውስጥ ያሉ ሕፃናት በብዙ ነገር ዘግይተውብናል። ወደ ሰንበት ትምህርት ቤት እንዳይሄዱ፣ ወደ አብነት ትምህርት ቤት እንዳይወርዱ፣ ከአባቶች እግር ቁጭ ብለው እውነተኛውን ምንጭ ውሃ ቅዱስ ወንጌል እንዳይጠጡ በዓለም ባለ ነገር እጅግ አስሮ አዘግይቷቸዋል። እግዚአብሔር ግን በዚህ እድሜ ከሕፃናትም የሚጠብቀው ነገር አለ። ሁለተኛው የሰው ልጅ እድሜ ከ20 እስከ 40 ባለው እድሜ እሳትነት የሚያየል ስለሆነ እሳት ሁሉን ላጥፋ፣ ሁሉን ልግዛ፣ ሁሉም በቁጥጥር ላድርግ የሚል ጠባይ ያለው ያንን ጠባይ በዚህ እድሜ ክልል ከሰው ልጆች ላይ በደንብ እናይበታለን። እንግዲህ ሰው እድሜው 20 ከደረሰ ይህቺ እሳትነት እድሜ ቅዱስ መጽሐፍ ጉብዝና ብሎ ስለሚጠራት በመጽሐፈ መክብብ ምዕራፍ 12 ቁጥር 1 ላይ እንዲህ የሚል ቃል እናገኛለን። የሚያስጨንቅ ጊዜ ሳይመጣ በጉብዝና ወራት ፈጣሪን አስብ ይላል። በእሳትነት ዘመን እግዚአብሔርን እንዳናስብ ዲያብሎስ የዓለምን ጫጫታ በዓለም ያለውን ነገር ወደ ልቦናችን እያመጣ ዓለምን ከነግሳንግሷ ዓለምን ከማይጠቅሙ ማንነቷ ጋር እንድንወድ ልቦናችንን ወደዛ እንዲሳብ እያደረገ ያዘገይብናል። ሶስተኛው የእድሜ ክፍል የውሃነት ክፍል ነው። ሰው ከ40 እስከ 60 ባለው የእድሜ ክፍሉ ላይ በዚህ እድሜ ረጋ የሚባልበት እድሜ ነው። ንፋስ ካላስነሳው በስተቀር ውሃ ረጋ ብሎ የሚቀመጥ ነው። ጎልማሳም ልጁን ካልነኩበት በቀር ለጸብ የማይጋበዝበት ይልቁንም በነፋስ በእሳትነት በተሰራ ኃጢአት ልቦና ወደ እግዚአብሔር የሚመለስበት ጊዜ ቢሆንም በዚህ እድሜ ግን ዲያብሎስ በብዙ ነገር ያዘገየዋል። አራተኛው የእድሜ ክፍል የሚባለው የመሬትነት ክፍል ነው። ወአዳም መሬት አንተ ወትገብእ ውስተ መሬት እንደተባለ ሰው ኖሮ ኖሮ ከመሬት ስለማይቀርለት አስቀድሞ አምላካችን ትንቢታዊ ቃል አድርጎ ለአዳም እንደነገረው ሰው ከመሞቱ በፊት ያለው እድሜ በአፈር እድሜ ወይም በመሬትነት ይመሰላል። መሬት ብዙ ነገር እንደምትችል በስተርጅናችን ብዙ የምንችልበት ነገር እንዳለ ቢታወቅም ዲያብሎስ ይህንን ስለሚያውቅ በንፉግነት ሰዎችን ይፈትናል። ወደ እግዚአብሔር ቤት ባለመቅረብ ኑን ንቅረብ ለመድኃኒተ ዚአነ እንደተባለ መድኃኒት ለምትሆነን ሕይወት ለምትሆነን ወደ ቅዱስ ቁርባን በአራቱም የእድሜ ክፍል እንድንመለስ እግዚአብሔር ከኛ ይጠብቅብናል። ነገር ግን ዲያብሎስ ይህንን እንዳንፈጽም ያዘገይንብናል። ዲያብሎስ ለምንድነው የሰው ልጆችን እንዲያደርጎም ያዘገይ ከተባለ ምክንያቱም አስቀድመን በሲኦል ከእርሱ ጋር እንድንኖር ኋላም ከሲኦል ከወጣንም በኋላ በገሃነም ከእሱ ጋር ተስማምተን በዛ ውስጥ እንዲያኖረን ዲያብሎስ ክርስቲያኖችን ይዋጋል። እርግጥ ነው አገልግሎት ጀምረን ያቋረጥን የለንም። ቤተ ክርስቲያን መተን ድምጿን እየናፈቅን ጠዋት ለኪዳኑ ከሰዓት ለቅዳሴው ማታ ለሰርኩ የሮጥን አልነበርንም። ግን ቤተ ክርስቲያን ከዛ በኋላ እንዳልተፈጠረችውና የዘነጋናት እንደሌለች አድርጋ በሕይወታችን ውስጥ ምንም ድርሻ እንደሌላት አድርጋ የተውናት የረሳናት ብዙዎች የለንም። ዲያብሎስ ያዘገያል ማለት ይህንን ከተጠቀምንባት በኋላ ዞር ብለን እንዳናያት ከዳንባት በኋላ ዞር ብለን ደስታችንን እንዳናጣጥምባት በጥምቀት አገልግሎት ላባችንን ጠብ አድርገን በረከት ካፈስንባት በኋላ ያንን በረከት በዓለም ለማይገባ ነገር እንዲወድቅ ዲያብሎስ ያዘገየናል። ሶስተኛና የመጨረሻው ዲያብሎስ የሰው ልጆችን ለምንና እንዴት ያዘገያል ካልን ምክንያት እስኪሰጠን ድረስ ሁላችንንም ያዘገየናል። ልብ በሉ። ዛሬ ለምንድነው ማንቆር? ለምንድነው ንስሐ ማንገባ? ለምንድነው አበስኩ ገበርኩ ከእግዚአብሔር በድዬ ከእግዚአብሔር ጋር ተጣልቼ ረጅሙን ዘመን ከቤተ ክርስቲያን ወጥቼ በአፋ ቀረውኝ ብለን ልቦናችን ጥያቄ ጠይቃል። ነፍስ የምትጠይቅ ናትና ይህችን የነፍስ ጥያቄ ግን እንዳንሰማ
ይህችን የነፍስ ጥያቄ ወደ ተግባር እንዳንፈጽምባት ዲያብሎስ ለሰው ልጆች ብዙ ምክንያት ያቀርብልናል። እስቲ በዚህ የቃለ ወንጌል እየተማረን ባለንበት ቦታ ያለን ሰዎች ለምንድነው ንስሐ ማንገባ? ይህን ጥያቄ ስንጠይቅ ለምንድነው ማንቆር? ይህንን ጥያቄ ስንጠይቅ ልቦናችን ብዙ አይነት መልሶች የሚመስሉ ምክንያቶችን ይደረድርልናል። ቅዱስ መጽሐፍ ግን ለኃጢአታችን ምክንያት እንደሌለን ነው ደግሞ ደጋግሞ የሚነግረን። ላለመመለሳችን፣ ወደ እግዚአብሔር ቤት ላለመምጣታችን፣ በንስሐ በቅዱስ ቁርባን ላለመመላለሳችን፣ ከጸኑት ከአባቶቻችን ቡራኬ ላለመውሰዳችን፣ ቤተ ክርስቲያን ካሉባት ነገሮች ሁሉ በጥቂት እንኳን ልናግዛት ወደ እርሷ ላለመቅረባችን ምንም አይነት ምክንያት እንደሌለን ቅዱስ መጽሐፍ ይነግረናል። ይህንን ቃል ስናስብ ለሰው ልጆች ብዙ ምክንያት የሚያቀርብ ዲያብሎስ ነው። ነገር ግን እነ ቅዱስ ጳውሎስን ማሰብ ያስፈልጋል። እስከ ሕይወት ፍጻሜ ድረስ በአገልግሎት እየጸና እስከ ሕይወት ፍጻሜ ጀምረው ነበር አቋረጡ ከመባል ሰው ስለጀመረ ብቻ ክብር የሚያገኝ አይደለም። ሰው ስለጀመረ፣ ሰው አንድ ሁለት ብሎ ቁጥር ስለቆጠረ ወይም ዛሬን ብቻ ኖሮ ነገን ከቤተክርስቲያን ለመውጣት አቅዶ የሚመላለስ ከሆነ ከእግዚአብሔር ዘንድ በረከት የለውም። እስከ መጨረሻ ይጸና ይድናል ነው የሚለው ቅዱስ መጽሐፋችን የሚነግረን። ፍጻሜው እንጂ ጅማሬው አይደለም። የሰው ልጅ ጅማሬው ለፍጻሜው መንገድ መንደርደሪያ ይሆን እንጂ በመጀመር በረከት የለም፣ በመጀመር መጽደቅ የለም፣ በመጀመር ገነት መንግሥተ ሰማያትን መውረስ የለም። በመጀመር እንዲነድ ብለን የምንመካበትን ነገር ለራሳችን እናበጅበት እንደሆን እንጂ ከእግዚአብሔር ዘንድ ዋጋ የሚያሰጥ አይደለም። ለዚህም ነው ቅዱስ ጳውሎስ 2 ጊዜ 3 ጊዜ ወደ እናንተ ልመጣ ወድጄ ነበረ፣ ነገር ግን ሰይጣን አዘገየን ያለን። ልብ በሉ፣ ቅዱስ ክቡር ንዑድ የዓለም ብርሃን የተባለ ንዋየ ሕሩይ የተባለን ቅዱስ ጳውሎስን ዲያብሎስ ሊያዘገይ ከሞከረማ እኛ ሩጫውን ያልጀመርን ክርስቲያኖችን እንዴት አድርጎ ያዘገየን? ቅዱስ ጳውሎስ መንገድ ጀምሮ ሳለ በተሰሎንቄ ያሉ ክርስቲያኖች ጋር ለመሄድ ወደ ተለያዩ ወደ ቆሮንቶስ ክርስቲያን፣ ወደ ገላትያ ክርስቲያኖች ሄዶ አስተምሮ በጎ ነገርን አስይዟቸው በሕይወታቸው እንዲጠቀሙ ለማድረግ ጉዞ ጀምሮ ሳለ ዲያብሎስ ከአንድም 3 ጊዜ ሊያዘገየው ሞክሯል። ከነዛ ውስጥ መካከል የመጀመሪያው በታንኳያ ሲሄድ ታንኳይቱን ይሰብርበት ነበረ። ወደ ሮም ሲገባ ዲያብሎስ ልቦናቸውን ለክፉ ነገር አነሳስቶ ዲያብሎስ ያሳስረው ነበረ። ቅዱስ ጳውሎስና ሲላስ በአንድ አገልግሎታቸው ወደ እስር ቤት ወረዱ ይላል። ልብ በሉ፣ ወደ እስር ቤት ሲወርዱ ብዙ ምክንያት ለራሳቸው መደርደር ይችሉ ነበረ። አይ እግዚአብሔር እስካሁን እየዞርኩ ስላስተማርኩኝ፣ የቀን ሐሩሩ የማታ ውርጩ ስለበዛብኝ እንዳርፍ ፈልጎ ነው እግዚአብሔር ያሳሰረኝ ማለት ይችሉ ነበረ። ለራሳቸው ብዙ ምክንያት መደርደር ይችሉ ነበረ። ቅዱስ ጳውሎስና ሲላስ ግን ወደ እስር ቤት በወረዱ ጊዜ ያደርጉት የነበረው 3 ነገር ነው። የመጀመሪያ በጸሎት እግዚአብሔርን ይጠይቁት ነበር ይላል። ልብ በሉ፣ ዓለም ስትከብድብን፣ ምናልባትም አገልግሎታችን ፍሬ የሌለው እየመሰለን፣ ምናልባትም ብዙ የደከምንበት ነገር አይ እግዚአብሔር ለበጎ አልቆጠረውም ብለን እንደው ተስፋ ቆርጠን መሃል የተቀመጥን የመሰለን ጊዜ ልቦናችንን ወደ እግዚአብሔር ከፍ እናድርግ። እግዚአብሔርን እንጥራው፣ በጸሎት እርሱን እንለምነው። እግዚአብሔር ለሁሉ ነገር መፍትሄ አለው። ጳውሎስና ሲላስ ይጸልዩ ጀመር ይላል። ይህንንም ጸሎት በጨረሱ ጊዜ ማመስገን መዘመር ጀመሩ ይላል። አዎ ዛሬም በሕይወታችን እኛ መስገኞች ልንሆን ያስፈልገናል። እርግጥ ነው ዓለም ለክርስቲያን የምትመች አይደለችም። እርግጥ ነው በለፋነው ነገር የማናገኝ፣ እኛ በሰራነው ሌሎች እየከበሩብን ሊሆን ይችላል። ዓለማዊ ምድራዊ በሆነው ነገር ልቦናችን ተከፍሎብን ሊሆን ይችላል። ግን ያላፊ ነው። በእግዚአብሔር ፊት ልናመሰግነው ያስፈልጋል። ስለሆነብንም ስላልሆነብንም፣ ስለሚሆንልንም ስለማይሆንልንም ነገር ሁሉ እግዚአብሔርን ልናመሰግነው ይገባል። በምድራዊ አይደለ በሰማይ ዋጋ ስላለን ደስ ሊለን ያስፈልጋል። እነ ቅዱስ ጳውሎስ መዘመር ጀመሩ ይላል። በመካከል ሲዘምሩ የምትሰውር ዝማሬ ስለነበረች ጠባቂው ወደ ውስጥ ተመለከተ። እነዚህ ሰዎች አጣቸው ይላል። አዎ የሚሰውር ምስጋና ስለነበረ
በምድር ሆኖ ከሰማይ እግዚአብሔር ጋር የሚያገናኝ ዝማሬ ስለነበረ ተሰወሩበት ይላል። ያን ጊዜ በሮማውያን አንድ ሕግ አለ። ይህች ሕግ እንዲህ ያለች ነች። አንድ የእስር ቤት ጠባቂ እስረኞች ካመለጡበት እርሱም ቤተሰቡም በመንግስት ይቀጣሉ፣ ለሞት የሚያደርስ። ስለዚህ እናትና ሚስትና ልጆቼ ቢተርፉልኝ ብሎ ራሱን ለመቁረጥ ሰይፉን አወጣ ይላል። ቅዱስ ጳውሎስ በዛ በተመስጦ ከሚዘምርበት ቦታ የዚህን የጠባቂውን ነገር ተመለከተ። አንተ ጠባቂ ከቶ አንዳች ነገር በራስ እንዳታደርግ ተጠንቀቅ፣ እጃችንም እግራችንም እንደታሰረ በዚሁ በእስር ቤት ቁጭ ብለን እንገኛለን አለ። ይሄ ሰው ወደ እነ ቅዱስ ጳውሎስ ቀረበና እግራቸው ላይ ሰገደ ይላል። አዎ በጸሎት የተጀመረ አገልግሎት ብዙዎችን ወደ ሃይማኖት የሚጠራ ነው። በምስጋና ያለች ክርስትና ብዙዎችን ወደዚህ ፍቅር የሚጠራ ነው። በመከራ ውስጥ ያለ ክርስትና ብዙዎች ከክርስትና ውስጥ ያለችውን ፍቅር መዓዛ የሚመለከቱ ናቸው። መተው በእግራቸው ላይ ሰገደ። ምን አደርግ ዘንድ ትወዳላችሁ አላቸው። አንተም ልጅህም ሚስትህም ቤተሰብህም ሁሉ በኢየሱስ ክርስቶስ እመን፣ በእርሱም ተጠመቅ ትድናለህ አሉት። ዲያብሎስ ሊያዘገየው በብዙ ይሞክርም፣ እርሱ ግን እስር ቤት ሆኖ እንኳን በዓለም የሚሰራውን በወጥመድ በክርስቶስ ወንጌል ወጥመድ ብዙዎችን ወደ ክርስትና ይጠራ ነበር። አዎ ዛሬም የኛ ሕይወት እንዲህ ነው። ዲያብሎስ በብዙ ሊያዘገየን ይሞክራል። በማይገባውም በሚገባውም፣ በምንደክምበትም በማንደክምበትም፣ ለቅዳሴ በቆምንበት በካህናት፣ ለስብከት በቆምንበት በሰባኪያን፣ በመንገድ ሳለን በክርስቲያን ዲያብሎስ በምናውቀው በማናውቀው ነገር ብዙ ይፈተነናል። እኛ ግን እንደ ቅዱስ ጳውሎስ በብዙ ብንደክምም ሩጫችን በምድር እንደማይቀር እያወቀን እንሮጣለን እንዳለ ሰማያዊ መንገዳችን እንድናገኝ ዲያብሎስ በብዙ ሊያደክመን በብዙ ሊነጥቀን የፈለጋትን እኛ ግን እስከ ሕይወት ፍጻሜያችን በክርስትና በአገልግሎት በሃይማኖት በምግባር ጸንተን የቀደሙ አባቶች ያገኟትን በረከት እንድንወስድ አምላካችን ይፍቀድልን። ያስተማረን የመከረን የቅዱሳን አምላክ እግዚአብሔር ስሙ የተመሰገነ ይሁን። ዘምረው ነበር ዘፈኑ፣ በሃይማኖት ነበሩ ከሃይማኖት ወጡ፣ ተሰብስበው ነበር ተበተኑ ከመባል አምላካችን ሁላችንንም ይጠብቀን ይቆየን።